ክስ መስርተውብን ነበረ። ታውቃላችሁ እንግዲህ ክስ የተመሰረተብን በዋናነት እኔ ሽብር ነው የተመሰረተብኝ ክስ በሽብር ነው። እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ ዓለም ሊያስጠይቅ የሚችል ምናምን ብለው ነው ተሰባስበው ዝንጀሮ ጠባቂ የመሰሉ የጨጎፉ ተሰባስበው ክስ የመሰረቱብኝ ማለት ነው። እና እፎይ ያለ መረጃ ያወራል። ኮመንት እፎይ ያለ መረጃ አያወራም። ስለዚህ የመሰረቱብኝ ክስ የሚያስጠይቀኝ አልነበረም። የሆነባቸው ምክንያት ምንድን ነው? እሱ ክሱ ውድቅ ነው የሆነባቸው። ክሱ ውድቅ ነው የሆነባቸው። ተቀባይነት አላገኘም። ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ፣ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድን ነው? እሱ እንዲሁ ራሳቸው የፌዴራል ፖሊስ ሆነው ይሁን አይደን ነው፣ ራሳቸው የህግ አካል ሆነው ይሁን አይደን ነው። እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ገብቷል፣ በዚህ ጋር ገብቷል፣ ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ያወጣሉ ማለት ነው። እስቲ ኮመንት ላይ አንድ ፖሊስ መግለጫ ያወጣብኝን አይታችኋል? የፖሊስን መግለጫ አይታችኋል? ራሳቸው በምን ደረጃ እኔ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ ምን ነበረ አቪዬሽን ትራንስፖርት አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ፣ የአባቱ መስጊድ በር መሰለው እንደሚዘጋ እና የሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ከልክያለሁ ብሎ መግለጫ አውጥቷል። ሌሊት እኮ ነው ደግሞ የሚሉት። ይህን የሚያደርጉ ምንድነው? ገንዘብ መሰብሰቢያ ማለት ነው። እፎይም ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። 50 ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መቢያ ምን ብዬ ልንገራቸው ለሚለው ምንድነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ፣ እንዲህ ተደረገ እያለ ይሰክሳቸዋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማታመጡ ስለማቅ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ ለኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትሳፕ ላይ ገንዘቡን ስትሰበስቡ እኔ ያለሁት እዚህ ቦታ ነኝ ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ ለቀኩላችሁ እኮ ለዛ ነው። ተጠፍሬ ቆሻሻ የዘለለ ስለማላያችሁ ነው። ፎቶ ተነስቼ ይኸው እዚህ ቦታ ነኝ ያለሁት። ለምን ለጠቆመ ብላችሁ ገንዘብ ትሰበስባላችሁ በድብቅ ብዬ የለቀኩላችሁ ፎቶ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው ራሴ ያለ ፎቶ የለቀኩላችሁ ምንም እንደማታመጡ ስለማቅ ማለት ነው። ብገለኝ እንጂ ሌላ ምንም አታመጣም። እኔ ደግሞ ሞት የምፈራ ሰው አይደለሁም። ስለዚህ በዚህ መጠን ሄደው ነበረ። በዚህ መልኩ ውድቅ የነሱ ሆኖባቸዋል። በዚህ መካከል ግን ትልቅዬ ችግር ገጥሞን ነበር። እኛ ምንድነው እሱ አድቫንቴጅ እንይዝ ነበረ። ክስ መስርተን ለመመስረት የህግ አካላቶች በሞላ አብረውን ነበሩ፣ ጠበቆቻችን አብረውን ነበሩ። ስለዚህ እኛ ደግሞ እነሱን መክሰስ እንችል ነበረ። ስለዚህ ያደረግነው ምንድነው እሱ ይህንን አጋጣሚ ተጠቅመን የእነሱ ክስ ወድቅ ሆኗል፣ እኛ ክስ መክሰስ እንችላለን። ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ከህግ አካላቶች ጋር በሙሉ ተመካከርን። እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ 100 ቪዲዮ ተሰበሰበ። መጽሐፍቶች ወደ 150 መጽሐፍቶች ክርስትና ላይ የተጻፉ ክርስትናን የሚያንቋሽሹ በክርስትና ላይ የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው እነኝህ መጽሐፍቶች መሰብሰብ፣ እነኝህ መረጃዎች መሰብሰብ በጣም አድካሚ ነበረ እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስለዚህ ባክፋየር ማድረግ እንችላለን። እያንዳንዳቸው ተጠያቂ የሚሆኑበትን ያላወጣናቸው እዚህ ቪዲዮዎች ብዙ ቪዲዮዎቻቸው መረጃዎችን ሰበሰብን፣ ብዙ መጽሐፍቶችን ሰበሰብን። ከዛ እነኚህ ወደ መግለጫም ከመውጣታቸው አስቀድሞ እንደ ኢትዮጵያ ኦርቶዶክስ ሃይማኖት ቅድሚያ ምንድነው እሱ ቋሚ ሲኖዶሱ መመልከት ነበረበት። ቋሚ ሲኖዶሱ እንዲመለከት እንትኖቹ መግለጫዎቹ ተጻፉ፣ እያንዳንዳቸው እንትን ተባሉ፣ ወደዛ እንዲመራ
ከህግ አካላትም ከቤተክርስቲያኒቱ ህግ አካላትም መመሪያ ተሰጠ፣ ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ፣ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለሁኝ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? በሚያሳዝን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ። ህጉን ወደ እኛ አምጡት፣ እኛ እናጸድቀዋለን፣ ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ሜቢ ይሰማለኝ ስታክ አድርጓል። እኔ ጋ ይሰማል። ይሰማለሁ። ስለዚህ እሳቸው ፈቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኖች አንዴ ቲክቶክ እንትን እያለ ነው። እሰማለሁ። ይሰማል። እሺ፣ ስታክ እያደረገብኝ ነው። ኦኬ፣ አሁን ተመልሻለሁ። መልካም። የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በህግ የሚጠየቁትንም በህግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በህግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ያደረጉት ደውላችሁ ጠይቋቸው፣ ምናውቀው ነገር የለም። ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬስ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ ነው የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው፣ ከመንግስት ጋር መደራደሪያ። ይኸው እኔ እንደዚህ እየተበደልን እኔ ሆን ብዬ እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን፣ ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይህንን ነግሮን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም በቃ መረጃዎቻችንን እቃኛ ትተናል፣ ክሱን ከእናንተ ጋር ባለን ሁኔታ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይህን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የህግ ጉዳይ ይህን ይመስላል ማለት ነው።